በአርሲ ዞን የተፈጸመውን ጥቃት ሃይማኖት እና ዘር ሳይለይ የተፈጸመ ነው ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ አሳወቀ። በኦሮሚያ ክልል በአርሲ ዞን የተፈጸመው ጥቃት ሃይማኖትና ዘር ሳይለይ እንደተፈጸመ ባደረገው ማጣራት ማረጋገጡን የኢትዮጵያ የሃይማኖት ተቋማት ጉባኤ ዛሬ አስታውቋል። የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች የተፈጠረውን ችግር እንዲያጣራ ጉዳዩ ከሚመለከታቸው ባለድርሻ አካላት የተውጣጡ ተወካዮችን ያካተተ አንድ ግብረ ኃይል አቋቁሞ ችግር ወደ ተከሰተባቸው ወረዳዎች ጥቅምት 25 ቀን 2018 ዓ.ም ማሰማራቱን አስታውሷል። አጣሪ ኮሚቴው ችግር ወደ ተከሰተባቸው 4 የአርሲ ዞን ወረዳዎች በአካል በመሄድ ጉዳዩን ለ5 ተከታታይ ቀናት ሲያጣራ ቆይቶ ዛሬ ህዳር 1 ቀን 2018 ዓ.ም በአጣሪ ኮሚቴው ሰብሳቢና ምክትል ሰብሳቢ የመጀመሪያ ደረጃ ሪፖርቱን ይፋ አድርጓልም ተብሏል። በዚህም አጣሪ ኮሚቴው በጉና፣ በመርቲ፣ በሸርካ እና በሆሎንቆ ዋቢ ወረዳዎች የሰዎች መገደል፣ መታገትና የንብረት ውድመት መከሰቱን ከአካባቢው ማህበረሰብና ጉዳት ከደረሰባቸው ወገኖች መረጃ ማግኘቱን ገልጿል። የተገደሉ ሰዎች እንዲሁም የአካል ጉዳትና የንብረት ውድመት ያጋጠማቸው ዜጎች አንድ የሃይማኖት ተከታይና አገልጋዮች አለመሆናቸውን ጠቅሶ ሃይማኖትና ዘር ሳይለይ ግድያና ጥቃት እንደተፈጸመ ሪፖርቱ በግልጽ አሳይቷልም ብሏል። የሀገራዊ ምክክር ህግና ህጋዊ ስርዓትን አደጋ ላይ የሚጥል ነውን ይላል የሀገራዊ ምክክር ኮሚሽን ያስቀመጠው ዘገባ። ህዳር 1 ቀን 2018 ዓ.ም በተለያዩ አጋጣሚዎች ሲገለጽ እንደቆየው የሀገራዊ ምክክር የዲሞክራሲ ስርዓት ግንባታ ሂደት ነው። ይህ በእንዲህ እንዳለ ሂደቱ ራሱን በቻለ ህጋዊ ማዕቀፍ የሚተዳደር ሲሆን የሂደቱ ውጤቶች ህጋዊ ስርዓትን አደጋ ላይ ሊጥሉ እንደሚችሉ ግንዛቤ ያላቸው አካላትም ይስተዋላሉ ብሏል በዘገባው። በእርግጥ የሀገራዊ ምክክር ሂደቶች ከህግ ፍልስፍናዎችና መሰረታዊ አስተምሮቶች ጋር የሚገናኙበት መንገድ እንዳለ አንዳንድ ጥናቶች ያመላክታሉ። በሌላ አገላለጽ ሀገራዊ ምክክር ከስነ ምግባር፣ ከሞራል ብሎም ከማህበረሰባዊ ስርዓቶች ጋር ተመጋጋቢ እንደሆነ በተለያዩ ሀገራት የተካሄዱ ምክክሮች አስረጃዎች ናቸው። ከዚህ አንጻር ሂደቱ ህግና ህጋዊ ስርዓትን አደጋ ላይ ከመጣል ይልቅ በምን መልኩ አዎንታዊ ድጋፍ እንደሚኖረው የተለያዩ መዛግብት አመክንዮአዊ ማስረጃ ያቀርባሉ። ለአብነት ያክልም የሚከተሉት ሀሳቦች ይህንኑ እንዲያብራሩ ቀርበዋል ብለዋል። አንደኛው የህግ አስፈጻሚ አካላት ማንነት ነው። ህግና ህጋዊ ስርዓቶች የህግ አስፈጻሚውን አካል ማንነት በማሳወቅና የስልጣን ገደቡን በመዘርዘር በአንድ ሀገር ውስጥ ስርዓት እንደሚያስከብሩ ይጠበቃል። በአንጻሩ ደግሞ በሀገራዊ ምክክር ሂደት ዜጎች በምክክርና በንግግር የህግ አስፈጻሚው አካል እንዲስተካከል ብሎም እንዲቀየር በማድረግ ዜጎች በህጋዊ ስርዓቱ ላይ አመኔታን እንዲገነቡም ያስችላልም ብለዋል። ሁለተኛው የህግና የሞራል ግዴታዎች መነሻነት ነው። የህግ ገዥነትና ህገ መንግስታዊ ስርዓትን በአግባቡ የተተገበሩ ለህዝብ አገልግሎት ይሰጣሉ ብሏል። ይህም ሲሆን የሞራል ግዴታዎች የሚጫወቱት ሚና ከፍተኛ ግምት የሚሰጠው መሆኑ ሳይዘነጋ ነው። የሀገራዊ ምክክር ሂደት በንግግር የሞራል ህጎችን ወይም ያልተጻፉ የህሊና ህጎችና የተጻፉ ህጎችን በድጋሚ በመቃኘትና በማስተባበር ቅቡልነት ያለው የፍትህ ስርዓት እንዲገነባ ከፍተኛ አስተዋጽኦ ያደርጋል ብሏል። ሶስተኛው የቆመለት ዓላማ ነው። እንደሚታወቀው የህግ ገዥነትና ህገ መንግስታዊ ስርዓት በአንድ ማህበረሰብ ውስጥ እኩልነትና ነጻነት ሰፍኖ ፍትህና ርትህ ያለባትን ሀገር ለመገንባት ጉልህ ሚና አላቸው። በዚህ ረገድ ደግሞ ሀገራዊ ምክክር ከላይ የተገለጸው እንደተጠበቀ ሆኖ ህጋዊ ስርዓቱ በግልጽና በጥልቀት እንዲቃኝ ከማስቻሉም በላይ መተማመንን የተፈጠረበት የህግ ገዥነትና ህገ መንግስታዊ ስርዓት እንዲገነባም ያስችላል። ኢትዮጵያም እየመከረች ነው። የሀገራዊ ምክክር ህግንና ህጋዊ ስርዓትን አደጋ ላይ የሚጥልም አይደለም ይላል የሀገራዊ ምክክር ኮሚሽን። የባንዳነት ተልዕኮውን ግቦ የመጣው የጽንፈኛው ኃይልና ባንዳውን አጅቦ የመጣው ባዳ ሳይመለስ ቀረ 80-0 ብሏል መከላከያ። በማዕከላዊ ጎንደር ዞን በምስራቅ ሰቀልት ወረዳ የባንዳነት ተልዕኮ አንግቦ የመጣው የጽንፈኛው ኃይልና ባንዳውን አጅቦ የመጣው ባዳ
በሰሜን ምዕራብ እዝ ክፍለ ጦር በተወሰደበት እርምጃ ሙሉ ለሙሉ ተደምስሷል። የባንዳዎችን ተልዕኮ ተቀብሎ ለመፈጸም ሲንቀሳቀስ የነበረው የጽንፈኛው ቡድን በተወሰደበት የማያዳግም እርምጃ ከ80 በላይ ተደምስሷል። ቁስለኛና ምርኮኛም ሆኗል። በርካታ የነፍስ ወከፍና የቡድን መሳሪያዎችም ተማርከዋል። በተገኘው ድል የተሰማቸውን ደስታ ለመግለጽና የድል ባለቤቶቹን የሰራዊት አባላት ለማበረታታት በግዳጅ ቀጠናው የተገኙት የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ የደመሰሳችሁትና የማረካችሁት የጽንፈኞች ስብስብ ባዳ ከሆኑና ከሀገራችን ታሪካዊ ጠላቶች ጋር አብረው የሚሰሩ ባንዳዎች ጭምር በመሆናቸው ባዳዎችም ሆኑ ባንዳዎቹ ቆም ብለው ሊያስቡ እንደሚገባም ትምህርት የሰጠ የማያዳግም እርምጃ ነው ብለውታል። በባንዳና በአዳው ላይ የተወሰደው እርምጃና የተገኘው አንጸባራቂ ድል የታላቋ ሀገር ሰራዊት መሆናችንና ለኢትዮጵያ ያለን ክብር ቁርጠኝነት የሚያሳይ ነው ብለዋል የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ። ክፍለ ጦሩ ድል ብርቁ አይደለም ያሉት ሌተናል ጀነራሉ እንደ ክፍለ ጦር ከዚህ በፊት ባካሄዳችሁት ስምሪቶች ሁሉ አንጸባራቂ ድል አስመዝግባቸዋል። የዛሬውን ድል ግን ለየት የሚያደርገው በዜሮ ኪሳራ ባንዳዎችንና ተላላኪዎችን በመደምሰስና በመማረካችሁ ነው ሲሉም ተናግረዋል። እናንተ ዛሬ ተዋግታችሁ ያሸነፋችሁት የኢትዮጵያውያንን የጀግንነት ወኔና ስነልቦና ተላብሳችሁ ህገ መንግስታዊ ተልዕኳችሁን ተረድታችሁ በሰለጠነ ወታደራዊ ሳይንስና ጥበብ በመታገዝ ያስመዘግባችሁት ድል ወገንን ያኮራ የጠላትን አንገት ያስደፋ አንጸባራቂ ድል በመሆኑ ልትኮሩ ይገባል ካሉ በኋላ ድሉ መላውን የመከላከያ ሰራዊታችንን የሚያኮራ በመሆኑ ክቡር የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንዲሁም የመከላከያ ከፍተኛ አመራሮችን የእንኳን ደስ አላችሁ መልእክትም አስተላልፈዋል ሲሉም አብስሯል። የክፍለ ጦር አዛዥ ኮሎኔል ዘሪሁን ተረፈ በበኩላቸው በማዕከላዊ ጎንደር ዞን በምስራቅ ሰቀልት ወረዳ ሲንቀሳቀስና የህዝቡን ሰላም ሲያውክ በነበረው የጽንፈኛው ቡድንና ተላላኪዎቹ ላይ በወሰነው ጥንቃቄ የተሞላበት ኦፕሬሽን በጽንፈኛው አደረጃጀት 2 የብርጌድና የሻለቃ አመራሮችን ጨምሮ 80 ሲገደሉ 30 ምርኮኛና በርካታ ቁስለኛ መሆኑን ተናግሯል። እንዲሁም 1 መትረየስ፣ 1 ስናይፐር፣ 1 የጦር ሜዳ መነጽር፣ በርካታ የወገብ ትጥቅና የእጅ ቦምብና የቃታ መሳሪያ መማረኩንና ኦፕሬሽኑ 80 ለ0 በሆነ ውጤት ስለመጠናቀቁም ገልጧል። ከአመራሮች መካከል ሻምበል አዲሱ መድፉ፣ ሻምበል እንድሪስ አብደላና መቶ አለቃ አህመድ አረጋ ግዳጁን አስመልክተው የተሰጠን ተልዕኮ ጽንፈኛውን መደምሰስና የህዝቡን ሰላም ደህንነት ማረጋገጥ ነው። በቀጣይም የቀረውና ርዝራዡን የጠላት ኃይል በማደንና በመደምሰስ የአካባቢውን ሰላም ለማረጋገጥ ዝግጁነታችን ከመቼውም ጊዜ በላይ የላቀ ነው ብለዋል ሲል መከላከያ ዘግቧል። ከመከላከያ ዜና ሳንወጣ ሌተናል ጀነራል አጫሉ ሸለመ በሁርሶ እጩ መኮንን ማሰልጠኛ የሰልጣኙን የመስክ ምዘና ተመለከቱ ተባለ። በሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት ለ27ኛ ዙር ሰልጣኝ እጩ መኮንኖች የተሰጠ ያለውን የመስክ ምዘናና አጠቃላይ የስራ እንቅስቃሴ ምልከታ ያደረጉት የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ የማሰልጠኛ ትምህርት ቤቱን ታሪካዊ ዳራና የስራ እንቅስቃሴ በተመለከተም ገለጻ ተደርጎላቸዋል። ለአንድ ሀገር ጠንካራና ዘመናዊ ሰራዊት ግንባታ በከባድ ስልጠና አልፎ ብቁ የሆነ ዘመኑ የሚጠይቀውን ቴክኖሎጂ መጠቀም የሚችል ሰራዊት መገንባት ተገቢ ነው ያሉት ሌተናል ጀነራል አጫሉ ሸለመ ለዚህም በብዙ ውጣ ውረድና ፈተና አልፋችሁ የጠላትን እኩይ ሴራ ቀድሞ በመረዳት ፍላጎቱን እንዳያሳካ ማድረግ ይጠበቅባችኋልም ብለዋል። ሰልጣኞች አሁን በምትወስዱት የመስክ ምዘና አእምሯዊና አካላዊ ብቃታችሁን ተጠቅማችሁ በማለፍ የሚሰጣችሁን የእጩ መኮንነት ስልጠና በድል በመወጣት ተኪ አመራር ሆናችሁ የሀገራችንን ደማቅ ታሪክ የማስቀጠል ኃላፊነት ተጥሎባችኋል ሲሉም አስገንዝበዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን ቦጋለ በበኩላቸው አሁን ያለውን ዓለም አቀፋዊ አህጉራዊና ሀገራዊ ሁኔታዎችን በጥልቀት ተረድታችሁ የሚሰጣችሁ የመስክ ምዘና ለቀጣይ ስልጠናችሁ ይበልጥ የሚያግዛችሁ በመሆኑ ትኩረት ልትሰጡ ይገባልም ብለዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ
ተርፋሳ ማሰልጠኛ ትምህርት ቤቱ ለ11ኛ ዙር ምልምል ሰልጣኝ ወታደሮች እየሰጠ ያለውን የስልጠና ሂደት በተመለከተና አጠቃላይ የስራ እንቅስቃሴውን በተመለከተ ገለጻ በማድረግ ሀገር ተረካቢ ትውልድ እየገነባን የሀገራችንን የከፍታ ዘመን እናፋጥናለን ሲሉም ተናግሯል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ የማሰልጠኛ ትምህርት ቤቱ ታሪካዊ ዳራና አሁናዊ የስልጠና ሂደቱን በተመለከተ ገለጻ በማድረግ የምናሰለጥናቸው እጩ መኮንኖች የመሪነት ጥበባቸውን ከፍ በማድረግ ብቁ ጀማሪ መኮንን ሆነው የሚሰጣቸውን ማንኛውንም ግዳጅ በብቃት እንዲወጡ የሚያስችል ስልጠና ነው ሲሉ ተናግሯል ብሏል መከላከያ። ከ500 ሺህ ብር በላይ ግምት ያላቸው የእርድ ሰንጋዎችና ፍየሎች ለሰራዊቱ ተበረከቱ ተባለ። የቦረና ዞን አስተዳደርና በስሩ የሚገኙ ወረዳዎች እንዲሁም የሞያሌ ከተማ አስተዳደር የአቅም ግንባታ ስልጠናቸውን ላጠናቀቁ የደቡብ እዝ ኮር የሰራዊቱ አባላት ከግማሽ ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የእርድ ሰንጋዎችንና የቁም እንስሳትን ድጋፍ አድርጎላቸዋል። ድጋፉን ያስረከቡት የቦረና ዞን ሚሊሻ ጽሕፈት ቤት ኃላፊ አቶ አስቻለው ዮሐንስ ሰራዊቱ የዞኑን ዘላቂ ሰላም ለማረጋገጥ በፈጸማቸው ተልዕኮች በአካባቢው ፈጣን ልማታዊ ለውጦች ተመዝግበዋልም ብለዋል። የቦረና ሕዝብና መንግስት ለሰራዊቱ ያለውን አለኝታነት በመጠቆም ድጋፉ የቦረና ሕዝብ ሁሌም ሰራዊቱ ከሚፈጽማቸው ስኬታማ ግዳጆች ጎን መሆኑን የሚገልጽ እንደሆነም አብራርተዋል። ድጋፉን የተረከቡት የግዳጅ ቀጠናው ሎጂስቲክስ አስተባባሪ ሌተናንት ኮሎኔል ክንድያ ብርሃኑ የቦረና ሕዝብ ለኮሩ ሰራዊት ለሚያደርገው ሁለገብ ድጋፍ አመስግነው ሰራዊቱ ሕዝብን ከጎኑ በማሰለፍ በፈጸማቸው ግዳጆች ሁሉ አመርቂ ውጤት ማስመዝገቡን ገልጿል ሲል መከላከያ ነው የዘገበው። ወደ ሌላው የመከላከያ ዘገባ ስናልፍ ከራያ ቆቦ ወረዳና ከቆቦ ከተማ ከተውጣጡ የህብረተሰብ ክፍሎች ጋር ውይይት አካሄድኩ ይላል። ያለ ህዝብ ተሳትፎ የሚመጣ ልማት የሚረጋገጥም ሰላም የለም በሚል መሪ ሐሳብ ውይይት እየተካሄደ ሲሆን በመገዳደል የሚመጣ ሰላም የለም ያሉት ተወያዮቹ በግጭቱ ሰርቶ ሀገር የሚለውጠው ትውልድ እየተጎዳ ነው፣ ችግሩን ለመፍታት መወያየት እንደሚገባም አስገንዝበዋል ብሏል መከላከያ። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ሞላ ደሱ በሰሜኑ ጦርነት የወደሙ ተቋማትን መልሶ ለማቋቋም የጸጥታ ችግሩ እንቅፋት ፈጥሯልም ብለዋል። የራያ ቆቦና የቆቦ ከተማ ህዝብ የልማት ተጠቃሚ እንዳይሆን ማድረጉንም ገልጿል። ችግሩን ለመፍታት የሚያስችል መፍትሄ በህዝብ እጅ እንዳለም ነው የተናገሩት። የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ኃላፊ ብርጋዴር ጀነራል ካሳ ደምሌ በበኩላቸው የዞኑን ሰላም ለማጽናት የህዝቡ ተሳትፎ አስፈላጊ መሆኑን ገልጸው ከህዝቡ ጋር በመቀራረብ እየተሰራ መሆኑን ተናግረዋል። በቀጠናው የሚገኘው ሰራዊት ከፍተኛ አመራር ሜጀር ጀነራል አድማሱ አለሙ ጫካ የገቡት ልጆች የአማራ ህዝብን ጥያቄ ያነገቡ አይደሉም፣ መገዳደል ይቁም፣ የሰላምን አማራጭ ከተቀበሉ መንግስት ዝግጁ ነው፣ ለዚህም በጋራ ሰላምን ለማስፈን ህዝቡ ሊያግዝ ይገባልም ብለዋል። የሰላምን አማራጭ የማይቀበል ካለ ግን የባዕዳን ተልዕኮ ያነገበ በመሆኑ የመከላከያ ሰራዊቱ ሀገር የማጽናት ግዳጁን መወጣቱን ይቀጥላል ሲሉም አስገንዝበዋል ተብሏል።